በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት ሰዓት ስፍራ በቸርነቱ ስለሰበሰብከን በዚህ ከፍተኛ ቀጠሮ ስላደረስክ ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ያልከውን ቃል ኪዳን እንድታጸናለን፣ እንድናውቅ የሚገባንን የሚጠቅመንን ትምህርት እንድታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው የሚችለው ምስጢር እንድትገልጽልን ቅዱስ መንፈስ እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ክርስቲያን ሕዝብን በቸርነት እንድታስብልን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ ኢየሱስ ክርስቶስ በከመ በሳህሊከ ምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታ እንደ ቸርነትህ የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመፍራት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። እግዚአብሔር ይባርክልን። ጥር 21 ቀን 1997 ዓመተ ምህረት ይህ ወር ከፍተኛ ልዩ ልዩ የሆኑ የታሪክ መታሰቢያዎችን የያዘ ወር ነው። በረጅም ጊዜ ታሪክ የረጅም ጊዜ መታሰቢያ ያለው ነው። በታላቁ በጻድቁ በኖህ ዘመን ኖህ በመርከብ በቆየባቸው ጊዜዎች ውሃው እየጎደለ መጥቶ የተራሮች ራስ ከውሃው ወጥቶ መታየት የጀመረበት የሰው ልጅ ሙሉ ብርሃን ማየት የቻለበት ወር ነው። በዚህ ምክንያት ነው ጥር የሚባለውም የፀሐይ ሙቀት ሰፍቶ ገኖ ብርሃኑ ሞልቶ የሚታይበት በመሆኑ ነው። ኋላም በኢያሱ ዘመን እስራኤል የዮርዳኖስን ወንዝ ከፍለው የተሻገሩበት አባታቸው አብርሃም በተቀበለው ተስፋ መሰረት እግዚአብሔር ለአብርሃም በሰጠው ቃል ኪዳን ምክንያት ወደ ተስፋይቱ ሀገር ለመግባት ምድረ ርስታቸውን የረገጡበት ወር ነው። በኋላም ጌታ በታኅሳስ 29 ስለተወለደ ጥር 6 ቀን
ሕገ ተሰወን የፈጸመበት ግዝረቱን የተቀበለበት ነው። በ30 ዓመት ዕድሜውም በእደ ዮሐንስ በፈለገ ዮርዳኖስ ተጠምቆ የባህሪ አምላክነቱን የባህሪ ልጅነቱን ከአብ ከመንፈስ ቅዱስ አስመስክሮ የጥምቀትን ውሃ በመቀደስ ለሰው ልጆች ያሰበውን ቤዛነት ሲጀምር ከጥምቀቱ ቀጥሎ ወደ ገዳመ ቆሮንቶስ በመሄድ ሥርዓተ ጾምን የፈጸመበት ጊዜ ነው እና ተደጋግሞ የሥራ መታሰቢያ የተፈጸመበት ነው። ጌታ ሲያስተምር በነበረበት ጊዜም እንደገና ብዙ ሕዝብ ይከተለው ስለነበረ ከሕዝቡ ብዛት የተነሳ ስንቅ በማለቁ 5 እንጀራ አበርክቶ ለ5000 ሰው የመገበበት ይወር ነው። በመጨረሻም እመቤታችን ቅድስት ድንግል ማርያም ከዚህ ዓለም ወደ ዘላለም ዕረፍት የተሸጋገረችበት ወር ነው። እንዳጋጣሚ ዛሬ ዕለቱ ጥር 21 ቀን ሆኗል። አስተርእዮ ይባላል። አስተርእዮ የሚባለው ወቅቱ ነው፣ ዕለቱ አይደለም። ወቅቱ አስተርእዮ ይባላል። መገለጥ ማለት ነው። መጀመሪያ አምላክ ሰው ሆኖ በስጋ ተገልጦ የታየበት በእቅፍ በደረት የዋለበት ኋላም ሰው መስሏቸው እልፍ በሚል ከተላለቁ ሰዎቻቸው እንዳንዱ መስሏቸው ይገመግሙ ለነበሩት በዮርዳኖስ የተፈጸመው የተገለጸው ምስጢር የተላለፈው ምስክርነት የባህሪ አምላክ መሆኑን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ አንድነት ያለው መሆኑን ስላስረዳ አምላክነቱ የተገለጠበት ነው። በዚህ ነው አስተርአየ ታየ ተገለጠ ማለት ነው። አስተርእዮ ማለትም መታየት መገለጥ ማለት ነው። በተለይ ይህንን ቀን አስተርእዮ ብላ የእኛ ቤተክርስቲያን ብዙ ሕዝብ ይጠራዋል እንጂ ቃሉ ከዕለተ ጥምቀት ጀምሮ እስከ ቅበላ ድረስ ያለውን ወቅት የሚያጠቃልል ነው። ያሬድ አስተርአየ ዘኢያስተርይ ኮነ እሙነ አስተርእዮቱ ለመድኃኒነ ክርስቶስ፣ የማይታየው ታየ፣ የማይገለጠው ተገለጠ፣ የመድኃኒታችን የኢየሱስ ክርስቶስ መገለጡ እውነት ሆነ ይላል እና በጥምቀት እንዲሁም በቃና ዘገሊላ ባደረገው ተአምራት አምላክነቱ ስለተገለጠ ወቅቱ ዘመነ አስተርእዮ የመገለጥ ዘመን ይባላል። ሌላው ደግሞ አባ ጽጌ ድንግል የተባሉ ደራሲ የእመቤታችንን ክብር ከሰው ከመላእክት በላይ ሆኖ
የተገለጠበትን የሥጋዌን ምስጢር ጠቅሰው እግዚአብሔር ጽጌ ትንቢት ለቢሶ ሥጋኪ ሥጋ ዚአነ ከመ አስተርአየ በምድረ ተአምረ ለነ የትንቢት አበባ እግዚአብሔር የእኛ አካል የሆነውን ያንቺን አካል ለብሶ በምድር እንደተገለጠልን ንየድሰኪ ንዘንብል ምክሐ ዘመድነ የወገናችን መመኪያ ሆይ እኛም አንቺን ዮም በፍስሐ ለማርያም እምነ አስተርእዮ በሰማይ ኮነ ዛሬ ለእናታችን ለማርያም በሰማይ መገለጥ ሆነ እያል እናመሰግንሻለን ብለዋታል። በዕለተ ዕረፍቷ ታሪኩ እንደሚያስረዳው እመቤታችን በሞት ዜና ምክንያት ታስብ ነበር ይባላል። ሞት መቼም ተፈሪ ነው። ሞት ሲባል በጣም ለሰው ልጅ አስደንጋጭ ነገር እሱ ብቻ ነው። ሞኝ ብቻ ነው ሞትን የማይፈራ እንጂ ቅዱሳን ሁሉ አገልግለው ሲጨርሱ እኛ እንደ ትእዛዝ ያደረግነው ነገር የለም እንደ ቸርነትህ ነው እንጂ ብለው እንባቸውን ያፈሳሉ። ያዕቆብ ዘስሩግ የተባለው ሊቅ እኔ 3 ነገሮች እጅግ በጣም ያስጨንቁኛል። አንደኛው ነፍሴ ከስጋዬ የመለየቷን ነገር ሳስብ ነው። ሁለተኛው ደግሞ በፈጣሪ ፊት መቆሜ ትዝ ሲለኝ ነው። ሶስተኛው ተፈርዶብኝ ወደ ገሃነም መውረዴን ሳስታውስ ነው ይላል። እነዚህን 3 ነገሮች ቅዱሳን በሙሉ ያስታውሳሉ። በሲቃ ሞት በሃይማኖት ፍቅር እየተናደዱ በአደባባይ ተከሰው ወደ መንግስታት ቀርበው ሰይፍ፣ መስቀል፣ እሳት፣ ስለት ተፈርዶባቸው ወደዚያ ወደ ድል በሲቃ ከሚሄዱ ሰማዕታት በስተቀር ሌላው ሁሉ በረጋ ሕይወት ላይ ያለ ይህን ይፈራል። የአምላክ ግርማ ነውና እና እመቤታችንም ሞቷ መቅረቧ ትታውቅ ትጸልይ ነበር ይላል። ሐዋርያት በሕይወት ያሉት ከየሀገረ ስብከታቸው የሞቱት በአጸደ ነፍስ ያሉት በአካለ ነፍስ ተሰበሰቡ እና ዛሬ መንፈስ ቅዱስ የሰበሰበን ምክንያቱ ምንድነው ብለው ጠየቁ። የምጠራበት ቀን ስለሆነ ነው። አሁንም ማይጠን ታምጡ፣ ዕጣን ጨምሩ፣ ጸሎት ጀምሩ፣ ልጄን ጥሩት በጸሎት አለች። እንዳዘዘቻቸው አደረጉ። ልጇ ጌታችን ኢየሱስ ክርስቶስ እልፍ አእላፍ መላእክትን አስከትሎ መጣ። ከዚህ በኋላ በዓለም ስሟን ለሚጠሩ መታሰቢያዋን ለሚያደርጉ በአማላጅነቷ ለሚማጸኑ ሁሉ ቃል ኪዳን ሰጥቷት እያነጋገራት ሳለ ነፍሷ ከስጋዋ ተለየች። በእጅ ተቀበላት። ከዚህ በኋላ መላእክት ሁሉ
ዳዊት አባቷ ወትቀውም ንግሥት በየማንከ በአልባስ ወርቅ ጽሑፍ ህብረት እያለ የሚዘምረውን መዝሙር እየዘመረ ሲቀድምላቸው እነሱም በሊቀ መላእክት በቅዱስ ገብርኤል ብስራት ተፈሥሒ ምልዕተ ጸጋ እግዚአብሔር ምስሌኪ ጸጋን የተሞላሽ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ እያሉ እየዘመሩ ወደ ሰማይ ያሳረጓት ነው የሚል። በዚህ ጊዜ ሐዋርያት ይህን ካዩ በኋላ ስርዓት ነውና ስጋዋን ወደ መቃብር ለመውሰድ ተዘጋጅተው ነበር። አይሁድ ግን ቀድሞ ከዚህ የተነሳውን ሞተ ተነሳ አድረግ እያሉ ሲያስቸግሩት ነው። ደግሞ ዛሬ እሷን ሞተ የተነሳች አድረገች እያሉ ሊያስቸግሩን ነውና አስከሬኗን እናቃጥላለን ብለው መጡ። ጌታ ግን በኃያልነቱ በጌትነቱ ተረማምዶ ያልጋውን ሸንኮር የጨበጠውን ሰው መልአኩ በደቂቅ ሰይፍ ቀጥቶ አስደነገጣቸው። መላእክት ወስደው በገነት ከዕፀ ሕይወት ስር አሳርፈዋታል። የጌታ ሞት የቤዛነት እንደሆነ ሁሉ የእመቤታችንም ዕረፍት ትምህርት ነበረው። አንደኛ ስጋ የለበሰ ሁሉ መታደስ አለበት፣ ይታደሳል። መታደሱ ደግሞ በዛው በነበረው አካል አይደለም፣ በአዲስ ሕይወት መታደስ አለበት። እመቤታችን ጌታን ከጸነሰችበት ጊዜ ጀምሮ በአዲስ ሕይወት ውስጥ ናት። ግን ያ ወደ አዲሱ ዓለም ለመሸጋገር ያለው ድልድይ ገና አልተከፈተም ነበር እና ይህ ድልድይ ደግሞ ከሞት ወደ መቃብር፣ ከመቃብር ወደ ትንሣኤ መረማመድ ያስፈልግ ነበር። ለዚህ ነው የእመቤታችን ዕረፍት። ከዕረፍቷ በኋላ 205 ቀኖች በመቃብር በገነት ካለው ከዕፀ ሕይወት ስር ቆይታለች። ከዚህ በኋላ ቅዱስ ዮሐንስ ሲያስተምር በመንፈስ ቅዱስ ተመስጦ ያን ቦታ ጎበኘ እና ያየውን ለሐዋርያት ነገራቸው። ሐዋርያትም እሱ ያየውን ማየት ይገባናል ብለው በነሐሴ ግብር ገቡ። በ16 ቀን ጌታ ከመቃብር አስነስቶ በሰረገላ ኪሩቤል ወደ መንግሥተ ሰማያት አስገብቷታል። መንግሥተ ሰማያት ያለች ዛሬ እሷ ብቻ ናት። ሌላ የገባ የለም። ሌላ የገባ የለም ከሚያመሰግኗት መላእክት በስተቀር። ለሁሉም የሚከፈትበት ቀን ገና ነው። እነዚህ 205 ቀኖች በመቃብር የቆየችባቸው ምናልባትም ከልደት በኋላ 2500 ዓመት ገደማ ይደረጋል ለሚባለው ለጌታ መምጣት እንደ ምልክት ናቸው ብለው የሚናገሩ አበው አሉ። እያንዳንዱ ዕለት የአንዳንድ 100 ዓመት ምሳሌዎች ናቸው ይላሉ። ከዛሬ ከጥር 21 ቀን ጀምሮ እስከ ነሐሴ 16 ያሉት ነገሩ
ምናልባት ቀደም ብለው ለነበሩት ይከብድ እንደሆነ ነው እንጂ በአሁን ዘመን ያለነው ሰዎች ማስተዋል ከቻል ዓለሙ ሊያልፍ የተቃረበበት ጊዜ መሆኑን መገምገም አያቅትም። ጌታ በማቴዎስ ወንጌል እንደተናገረው እና ቅዱስ ማቴዎስ በወንጌሉ እንደጻፈው ሌሎችም ወንጌላውያን በልዩ ልዩ ስፍራ አስታውሰውታል። ሐዋርያው ቅዱስ ጳውሎስም በመልእክቱ በልዩ ልዩ ስፍራ ጠቅሶታል። አሁን የሚታየው ነገር ሁሉ ጌታ ስለ መምጣቱ የተናገራቸው ምልክቶች የሚፈጸሙበት ነው። በኖህ ዘመን የነበረው ትውልድ ቢመክሩት ቢያስተምሩት አልሰማ ብሎ እንደጠፋ በኋለኛው ዘመን የሚመጣው ትውልድም እንዲሁ ነው ያለ። ያ በዚያ ዘመን የነበሩ ሰዎች ሲያገቡ፣ ሲጋቡ፣ ሲዘፍኑ፣ ሲጨፍሩ፣ ሲጫወቱ፣ ሲቀልዱ ድንገት ማያ እንደደረሰባቸው ይህ ትውልድም እንዲሁ ይሆናል ነው የሚል ጌታ። እንዲሁ ይሆናል። እግዚአብሔርን ሳያስብ አንድ ቀንም ሕልፈተ ዓለምን ሳይዘከር ድንገት ፍርድ ይደርስበታል ነው የሚል። ይህን ለሚያስተውል ሰው ከአሁን ዘመን የበለጠ አስተማሪ የለም። በየጊዜው የሚደረገው በዓለም የሚገለጠው የሚታየው ኃይል ሁሉ አዲስ ነው። ከባድ ጥፋት ነው የሚታየው። ከባድ ጥፋት ነው የሚታየው። በተለይ ዘንድሮ ከታህሳስ ወዲህ በተለይ የሚነገረው ሁሉ ከባድ ነው። ታህሳስ 16 ቀን በደቡብ እስያ ኢንዶኔዥያ በሚባለው ሀገር ተነስቶ እስከ ሶማሌ ድረስ የተነቃነቀውና ወደ 200,000 ሕዝብ ያለቀበት ኃይል በአንድ ቀን በአንድ ቅጽበት ከዚህ በፊት በታሪክ ያልታየ፣ ያልተሰማ፣ ያልተነገረ ነው። እንዲህ ሆነ ተብሎ ያልተነገረ ነው። ጦሱም እስካሁን አልበረደም። የሞተው ሰው ቁጥርም እስካሁን ገና አልታወቀም። ውሃው ከውቅያኖስ ወጥቶ የሰፈረበትን ቦታ እስከ ለቀቀ ድረስ ገና እየቀጠለ የሚሄድ ነው። የሚገርማችሁ ደግሞ በዚህ ውስጥ የእግዚአብሔር ኃይል ለጥፋት ብቻ አለመሆኑን እሱ ከፈቀደ ማዳን የሚቻለው መሆኑን የሚያሳዩ ምልክቶች ደግሞ ይታያሉ። በዚያው ሳምንት ከ3 ቀን በኋላ የ4 ቀን ሕፃን ዛፍ ላይ እንደተገኘ ተነግሮ ነበር። አሁን ደግሞ ባለፈው ሳምንት ከወር በኋላ አንድ ሰው በላዩ ላይ ሰፍሮበት የነበረው ውሃ ለቆት ዛፍ ላይ ተንጠልጥሎ ቆይቶ መርከብ ባጠገቡ ሲያልፍ ልብሱን አውለብልቦ ልጅ አይተው እንዳወጡት እየተነገረ ነው። ታዲያ ይሄ ኃያሉ አምላክ ምን ያህል መስራት እንደሚችል ነው የሚያሳየው። ያም ሆኖ ሰው አሁንም ቢሆን አልተመለሰም። ርቀቱ በየስፍራው እየቀጠለ ነው። አሁን በዚህ ከ3-4 ቀኖች በፊት በህንድ ሀገር አንድ በዓል ለማክበር ተሰብስበው በነበሩ ሰዎች ላይ የተነሳው እሳት ቃጠሎ የ400 ሰዎች ሕይወት ነው ያጠፋ። ከተረጋገጡት እና ከሚያጣጥሉት ሌላ ዕለቱን
የጠፉት ከ400 በላይ ነው የሚባለው። ጦርነቱ ታጣቂዎች የሚባሉት በልዩ ልዩ ስፍራ በልዩ ልዩ ሀገር የፈጸሙት አደጋ እየጨመረ ከሚሄድ በስተቀር የቀነሰበት ጊዜ የለም። ሰው በተረጋጋ መንፈስ ተነስቶ ይህን በድሎኛል፣ ይህን አድርጎኛል የማይለውን ወገኑን ዝም ብሎ መጨፍጨፍ፣ ማጥፋት፣ ራሱንም አብሬ እጠፋለሁ ብሎ መወሰን ምን አይምሮ ይባላል? ይሄ ከአውሬነት እንኳን የከፋ ነው ማለት ነው። እንዲህ አይነት ጠባይ የሚታይበት ነው። ምክንያቱ ታዲያ ሃይማኖት አልባ መሆናችን ነው ይሄን ያመጣው። ሃይማኖት አልባ ሃይማኖት እንኳን በእግዚአብሔር ስም የሚሰበከው ከዚህ ውጭ የሚነገረው ቢሆን አንዱ ትልቁ ትምህርቱ ሰውን ከኔ በላይ ሌላ ኃይል አለ፣ ሌላ አምላክ አለ፣ ይቀጣኛል፣ ይፈርድብኛል፣ ደግሞ መልካም ነገር ያደርግልኛል ብሎ በተስፋ የሚመራው ሲሆን ነው። አረመኔት እንኳን ቢሆን ይህን ያደርጋሉ። እነዚያ ከዛፍ ስር ሄደው የሚንበረከኩት እንጨት ጠርበው ድንጋይ ለዝበው የሚያመልኩት ሁሉ እዚያ ሄደው ስማን ነቢል ስማን ነዳጎን እያሉ ይጮሃሉ። ይደረግላቸውም ባይደረግላቸውም ምን ይሄ ሰው ከራሱ ሌላ ተስፋ የሚያደርገው የበላይ ፈራጅ መኖሩን ነው የሚያሳየን። በእግዚአብሔር ስም የተጻፉ መጻሕፍትማ ከሚያስተምሩት ትምህርት ከሚሰጡት ምክር ጋራ የእግዚአብሔር ዳኝነቱም ምሕረቱም ቅጣቱም አንድ ላይ እየተፈጸመ እየታየ የኖረበት ነው እና ያ ሊያስተምረን ይገባ ነበር። ይህ ሁሉ እያለ ግን አሁን ክርስቲያኑ ሆነ እስላሙ ሃይማኖቱን ለቀልድ ለፌዝ የፖለቲካ ያህል ከመያዝ በስተቀር አንዱም ለጥቅም የዋለበት ጊዜ አይደለም። አንዱም ቢሆን ይህ ስለሆነ የሃይማኖት ክፍል የሚባሉት ናቸው ዓለምን ይዘውት የወደቁ። በተለይ ክርስቲያኖች ቅጣጡ ጨርሶ የእግዚአብሔርን ምሕረት የብልግና ትምህርት አድርገው ነው የቆጠሩት። እግዚአብሔር መሐሪ ነው መባሉን ሰው ከእንስሳ በታች እንዲሆን ራሱን ለውርደት እንዲያጋልጥ የኃጢአት መሳሪያ የኃጢአት ባሪያ እንዲሆን አድርጎ እንደፈቀደ አድርገው ነው የቆጠሩትና በሚፈጽሙት በሚሰሩት ስራ ሁሉ የክርስትና መልክ የለውም። የክርስትና መልክ የለውም። ያው ሆኖ ግን ክርስቲያኖች ነን ይላሉ። የወንጌልን ንባብ ያነበንባሉ፣ እናስተምራለን ይላሉ። ሁሉ ነገር ግን ከስርዓት ውጭ ነው። ታዲያ የሚያስደነግጥ ዘመን ነው። እንጃ እዚያም ድረስ እነዚያ አበው የሚደርስ ከነበረው እስከ 500 ዓመት ድረስ እንኳን የሚደርስ መሆኑ ያጠራጥረኛል። በአሁኑ ጊዜ ሳየው በጣም የሚያስቸግር ነው እና ይህ ወር ለብዙዎች የታሪክ መሰረቶች መነሻ ስለሆነ ቤተክርስቲያናችን ሁሉንም በየአይነቱ በየመልኩ ስታዘክርበት ኖራለች። አሁንም ምስሉ አለ። ፍሬ ነገሩ ቢጠፋም ምስሉ አለ። ፍሬ ነገሩ ግን የለም። ሃይማኖቱ እንደሌላው ሁሉ ጠፍቷል። ሃይማኖታውያንም የለንም እኛም
አለን ብለን መናገር አንችልም። ግን በመሆኑ በድሮ ጊዜ በዓለም ልዩ ልዩ ክፍለ አህጉር የደረሰው አደጋ በኢትዮጵያ እንደ ታሪክ ከሚወራ በስተቀር እንዲህ ፊት ለፊት የተጋፈጠበት ጊዜ አልነበረም። ዛሬ ግን የትም የደረሰው እኛም ዘንድ እየደረሰ ነው። እንግዲህ ኤድስን ያህል በሽታ የመጣ በዚህ 20 ዓመት ውስጥ ነው። በ30 ዓመት እንኳን አይደለም። ከመጀመሪያው ጊዜ የለም፣ ከነስሙም አናውቀውም ነበር። በዚህ 20 ዓመት ውስጥ ከዚያውም በዚህ 14 ዓመት ውስጥ እየጎላ እየሰፋ የመጣው በዚህ ጥቂት ዓመት ውስጥ ነው። ያም ሆኖ ወደ እግዚአብሔር መመለስ ይቅርታ መጠየቅ የለም። ቄሱ መነኩሴው አቃቢ ሙሴው ተባብሮ ብቻ እግዚአብሔርን መበደል ከእግዚአብሔር ጋር መታገል ብቻ ነው የተያዘው። አንዳንድ ጊዜ በሰልፍ መብራት ያበሩለታል። መንገድ እንዳይጠፋው ለማሳየት እንደሆነ አላውቅም። ፍቅር ያው ጭብጨባ ነው፣ ዘፈን ነው፣ ሌላ ነገር የለም። አንዱ ከአንዱ ተያርቆ እንኳን እንዳይጠበቅ አድሎና መገለል አሉት። ጥንቃቄ መባሉ ቀርቶ አድሎና መገለል አሉት። አስፈላጊ አይደለም። ጉንፋን የያዘው ሰው አፍንጫው በእጁ የጠረገ እንደሆነ የራስ እንዳይጨበጥ ይላሉ። እነዚያ ብለው የሚናገሩ ሐኪሞች ለእርስ ጊዜ ግን ማንን እንዳይሸሸው ይላሉ። ሌሎች በሽታዎች ሰው ሲታመም ህማም ሲሰማው ነው ወደ ሐኪም ሄዶ የሚመረመር አለብህም የለብህም ይባላል። ይህን ግን ሁሉም ሄዶ መመርመር አለበት በሚል ቋንቋ እንደ ክትባት አድርገው አሰራጩበት። ይሄ የሚያሳዝን ነው በእውነት። ክትባት ነው እንጂ እኔ የምለው ምርመራ አይደለም። በዚያ ውስጥ ያለው ዕቃ ስንት ነው በጥንቃቄ ያለው? የትኛው ሰራተኛ ነፍስ ይህን ያህል ጥንቁቅ የሆነው? በ85 ዓመተ ምህረት መጨረሻ ላይ ለ86 መግቢያ ዋዜማ ለሶስተኛ ጊዜ ኦፕራሽን ለመሆን ቀርቤ ነበር እና ሐኪሙ ላስታማሚው በ12 ሰዓት የሚሰጥ መርፌ አዝዞታል። በ2 ሰዓት ተኩል ለኦፕራሽን መቀርብ ነው። ሰራተኛው ረሳ ይህን ነገር እና ከ2 ሰዓት በኋላ መጥቶ ወጋኝ። ይተውም ጥሩ። ሐኪሙ በ2 ሰዓት ተኩል መጣ። ወደ ኦፕራሽን ክፍል ሄድኩኝ እና ያ እንግዲህ እሱ ያ መድኃኒት ከተላለፈ በኋላ ምን ያህል ደቂቃ እንደሚሰራ ትምህርት አለው። በትምህርቱ መሰረት ነው ማዘዙን እንጂ መፈጸሙን አልተቆጣጠረም። ያንን የመጨረሻውን በማደንዘዣ መልክ እዚህ ላይ ሲያሰርፈው ግን ይህን አነቀኝ እንደ ገመድ። ሌላ ጊዜ ማደንዘዣው ቀስ በቀስ ነው የሚያደነዝዝ እንጂ እንደዚህ አይደል። ያንነት ግን እንደ ገመድ አንገቴን አነቀኝ በቃ። እና ከዚህ ከአንገቴ በላይ ያለው ሰውነቴ በድን ነው፣ አይሰማም። ከአንገቴ በታች ያለው ደግሞ ሰውነቴ ይንፈራፈራል በጠረጴዛ ላይ። ደንግጦ እንደገና ወዲያውኑ በቅጽበት መመለሻ መርፌ ወጋኝ። ከዛ ቀስ በቀስ ያ እየቀነሰ ሄዶ እስከ 6 ሰዓት ተኩል ድረስ ሐኪሙ አጠገቤ ቆሞ ነበር። በ6 ሰዓት ተኩል ሻይ አዘዘና አምጥቶ ሰጠኝ። ያንን ሻይ ስጎነጭ ደም አስታወቀኝ። ከዚያ በኋላ እንደገና ትንፋሽ አገኘሁ እና ኦፕራሽኑን ለ3 ወር አስተላለፈ፣ ለ4 ወር አስተላለፈ። ይህ ታዲያ
ከሰራተኛው ሴት ጭምር የመጣ ነው። ዛሬ ሰልጥኗል ይባላል እንጂ ሙሉ ተማሪ እንኳን በሌለበት በአሁኑ ጊዜ የትም ቦታ የኤድስ ምርመራ አለ ተብሎ መታችሁ ተመርመሩ የሚባልበት ምክንያት ምንድን ነው? የሚመጣ በግንኙነት ነው፣ በሴትና በወንድ ግንኙነት ነው ብለዋል። ይህ ከሆነ ያልተገናኙ ሰዎች የሚመረመሩበት ምን ምክንያት አለ? ከዚህ ነፃ የሆኑ ሰዎች የሚመረመሩበት ምን ምክንያት አለ? እንደው ዝም ብሎ በነፋስ የሚረጭ ነው ካሉ አንድ ነገር ነው። ያም ደግሞ ህማም ሲሰማው ይመረመር። ግን ሰው እንዳይድን ሰይጣን የመጣው ትምህርት ነው። ይሄ በእውነቱ የሚያሳዝን ነገር ነው። ይህ ሁኔታ ታዲያ ከሃይማኖት በመራቃችን የመጣ ነው። ሃይማኖት ቢኖር ኖሮ በእውነት እኔ በሽተኞች ሁሉ ስጋውን ደሙን በመቀበል ይድኑ ነበር ብዬ ሙሉ በሙሉ አምናለሁ። ያለ መጠራጠር ይድኑ ነበር። ምንም የሚጠፋ ሰው አልነበረም። ግን የለም፣ ቁርባን የለም፣ ጥምቀት የለም። ታዲያ ጳጳሳቶቻችን እንደነ ቅዱስ ጴጥሮስ እምነት ቢኖራቸው ኖሮ በሉ ተሰብሰቡ ብለው አይጸልዩልንም? ምህላ ይዙን? አቅሙ ያልቻለ ቤቱ ቢቀር አቅሙ የቻለ ቀርቦ አይናዘዝም? ቢያር ምሕረቱን ይከለክላል? አይከለክልም። የታቱ ነው የሚቸገረው። የቀልድ የፖለቲካ ሃይማኖት ሆኖ የሃይማኖት መሪዎች የሃይማኖት አባቶች የተባለ ይወራል። የሃይማኖት አባት ሁለት የለም፣ እንኳን 3 4 ሁለት የለም፣ አንድ ብቻ ነው ያለ። ከምን ታዘዝ በመንፈስነ ለመንፈሳዊ አባታችን እንድንታዘዝ ተብሎ የታዘዘው ሐዋርያት ጌታን ጸሎት አስተምረን ሲሉት አቡነ ዘበሰማያት በሰማይ ያለ አባታችን በሉ ነው ያለ። አባቶቻችን የሚል ቃል አላስተማረም። ኋላም በምድር ላይ አባት የምትሉት ነገር አይኖራችሁ፣ አባታችሁ አንድ ክርስቶስ ነው ያለ እና በአንድ ሃይማኖት አንድ አባት እንጂ 2-3 አባት የለም። አሁን ግን የፖለቲካ ሃይማኖት ስለሆነ የተፈለሰፈ ነውና የሃይማኖት አባቶች የተባለ ይነገራል። ያውም በክርስቶስ ከክርስቶስ የእምነት ውጭ የሆነው ይሁን የራሱ ነው። በክርስቶስ ያሉ ክርስቲያኖች 3-4 ሃይማኖት ይዘው መቅረባቸው አሳፋሪ ነው። ይህን ተስፋ ያሳጣል። ሁሉም ደግሞ በዓለሙ ቋንቋ አንድ ድምፅ ናቸው። በዓለሙ ቋንቋ በክርስቶስ ይለያዩ እንጂ በዓለሙ ቋንቋ በፖለቲካው አንድ ናቸው። ሁሉም አያገባቸው ገብተው የግብርና ሚኒስቴር ሰራተኞች ይሆናሉ። አያገባቸው ገብተው የኢንዱስትሪ ሚኒስቴር ሰራተኞች ይሆናሉ። አያገባቸው ገብተው የውጭ ጉዳይ ሚኒስቴር ሰራተኞች ይሆናሉ። አያገባቸው ገብተው የጦር ሚኒስቴር ሰራተኞች ይሆናሉ። የጾታ ክፍለ አስተባባሪዎች ይሆናሉ። ይሄ ያልተላኩበት ነው። ይሄ ታዲያ አገሪቱን ጎዳ በሁሉ ነገር። ቅድም የጠቀስኩት ያ ማዕበል እስከ ሶማሊያ ድረስ ደርሷል ተብሏል። ማዕበሉ ነው እዚያ የቆመው እንጂ ጥፋቱ ኢትዮጵያንም ስለነካ ሐረር በሙሉ አዝመራው እንደሌለን የሆነ በብርድ አዝመራው ብቻ አይደለም፣ ቅጠል ሳይቀር አራዊት ባሉበት ነው የቀሩ። ይኸው ቅጠል ተርፏቸው ሰው ያመጣው ጣጣ ለእነሱ ይደርፋል። እና ይህ ሁሉ አገሪቱ ከሃይማኖት በመለየቷ ነው
ችግራችን ከጊዜ ወደ ጊዜ እየጨመረ ሄደ። በዚያ ላይ ትዕቢታችን ፈጣሪ አንፈልግም ያልን ነው መስሎ የሚታየው። የፈጣሪ እርዳታ አንፈልገውም በሚለው ሰልፍ ውስጥ ነው የምንታይ። ሁሉን በእኛ እውቀት፣ በእኛ ጉልበት፣ በእኛ ጥበብ እናደርገዋለን ብቻ እና ሰውን ፈጥራለን እስከባል ድረስ የሚናገሩ ሰዎች እኔ በራዲዮ በቴሌቪዥን ሰምቻለሁ። እንዲህ አይነት ዜጋ መፍጠር አለብን ብለው የሚናገሩ ታዲያ ሁሉ እጅግ በጣም የሚያሳፍር የሚያስደነግጥ ነው ለኢትዮጵያውያን። ጉዳቱ ግን ወደ ዓለም በመሄዳችን መጠን እየተካፈልን ነው። ይህን ስናየው እዚያ ተባለው ዘመን መድረስ የሚቻል አይመስልም። ሆኖም ምናልባት እሱ የሰውን መንፈስ ለመመለስም ለመለወጥም ኃይል ያለው ስለሆነ እንዲህ ወደ ንስሐ የሚመለስ ፍጥረት ይፈጥር እንደሆነ አላውቅም። በዚህ አልገባም። እሱ ያውቃል። እሱ በቸርነቱ ይቅርታው እንዲያደርግልን ፈቃዱ ይሆንልን። ዳግም የመንጽር ስርዓት ይከነፍ ያለ ወንተን እንላለን። እንደገና ደግሞ የሰው ልጅ በስጋው ከነፍሱ ከተለየች በኋላ ቅድመ እግዚአብሔር ቀርቦ የሚፈረድ ፍርድ እንዳለ ተምረናል እና ሁለት ፍርድ ነው ያለው ማለት እንችላለን ወይስ እንዴት ሰው ከሞተ በኋላ አሁን ቅዱስ ያዕቆብ ዘስሩግ እግዚአብሔር በፈረደበት ጊዜ ማለት ከሞተ በኋላ እንደገና ደግሞ በጸሎት ሃይማኖት ጌታ ሲመጣ የሚፈረድ ፍርድ እንዳለ እንጸልያለን። በምን ሐዋን ሙታን እኮ ስጋን ይተርል የሚመለከተው ሙታን ነፍስን ሐዋን ነፍስን ነው። ያማ ዳግም የመጽወት ስዋት ይኮንን ሐዋን ሙታንማ የስጋ አይደለም። የስጋ አልቋል። የነፍስ ሞት ነው። የነፍስ ህይወት የነፍስ ሞት ነው። ለሕያዋን ጻድቃን ሊፈርድላቸው በሙታን በኃጥአን ሊፈርድባቸው ይመጣል። አዎ በዕለተ ሞት ያለውን በዕለተ ሞት አንደኛ ነፍስ ከስጋ መለየት አለ። ነፍስ ከስጋ ከተለየች በኋላ በሚጠብቋት መላእክት እንዲሁም በሞቷ ጊዜ የሚላኩ መላእክት አሉ። መላእክተ ብርሃን ስለ ክብሯ፣ መላእክተ ጽልመት ስለ ፍርዷ ይላካሉ። አዲሶችም አንድ እንግዳ ወደ አንድ ሀገር በሚገባበት ጊዜ ተቀባዮች አሉት አይደለም? እንደዚያ አሉት እና በእነዚህ ታጅባ ነው ወደ ጌታ ፊት የምትቀርበው። እነዚያ ሲጠብቁ የኖሩት መላእክት ካስጠበቅከን ጊዜ ጀምሮ ይላሉ ያዩትን የሰሙትን በመጽሐፈ ሕይወት ወይም በመጽሐፈ ፍዳ የተመዘገበውን ዘርዝረው መስክረው የሚገባት ከሆነች እስ እያለ ዛቲ ነፍስ ይህችን ነፍስ ዋጋዋን ስጣት ብለው ግን አንተ ባወክ ይላሉ። ኮንና ዛቲ ነፍስ ፍርዷን ስጣት አንተ ባወክ ብለው እነሱ ይጨርሳሉ። በዚህ ጊዜ ነው እንግዲህ ቦታ የሚወሰነው። ይህችን ሰው ይህችን ነፍስ ይላል ስለ በጎቹ ሲናገር፣ ኋላ ነፍሷን ከስጋዋ አዋህጄ ፍጹም መንግስተ ሰማያትን እስካወርሳት ድረስ የምትጎበኛቸው ሀገሮች አሉ። ገሃነመ እሳትን መንግስተ ሰማያትን ሶስት ቀን ትጎበኛለች። በገነት አምሯት ይላል። ይህችን ነፍስ ኋላ ፍጹም ፍርድ ፈርጄ እንደሷ ካሉ ጋራ ወደ ገሃነም እስክትወርድ ድረስ በሲኦል ትቆይ ብሎ አሁን ለጻድቃንም ለኃጥአንም የመቆያ ቦታዎች ናቸው ያሉ እስከ ዕለተ ምጽአት። ምክንያቱም ስጋ አልተነሳም። ስጋ በመቃብር ነው ያለ።
የመጨረሻው ፍርድ ሁለቱም አንድ ሆነው ነው የሚቀበሉት ነፍስና ስጋ እንጂ በተለያየ አይደለም። ይሄ ፍርድ እንግዲህ በዕለተ ምጽአት እሱ በሚመጣበት ጊዜ ቅዱስ ጳውሎስ በተሰሎንቄ መልእክቱ እንደጠቀሰው ያን ጊዜ ሁሉም በቅዱስ ሚካኤል ቀስቃሽነት ይቀሰቀሳሉ። ስራቸው እየመራቸው በየስፍራው በቀኝ በግራ ያቆማቸዋል። በማቴዎስ ወንጌል እንደተጻፈውም ባለቤቱ ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል ብሎ የሚፈርድላቸውን እናንተ አባቴ ዓለም ሳይፈጠር ወዳዘጋጀላችሁ ክብር ግቡ ይላቸዋል። እነዚያንም ይህን አላደረጋችሁምና የተረገማችሁ ስለሆናችሁ ለሰይጣንና ለመልእክተኞቹ ነው የሚል። ለእናንተ አይደለም የሚለው። ለሰይጣንና ለመልእክተኞቹ ለተዘጋጀው ወደ ዘላለም እሳት ሂዱ ብሎ ይፈርዳል። ለሰው ገሃነም አልተዘጋጀም። ሰው በፈቃዱ ነው ወደ ገሃነም የሚሄድ እንጂ ገሃነም የተዘጋጀው ለመጀመሪያው አመፀኛ ለዲያብሎስ ነው። ግን እሱን የሚያገለግሉ ሁሉ ይገቡበታል እና ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ ዘላለም እሳት ይሄዳሉ ይላል። ይሄ ነው እንግዲህ ኮነን ሕያዋን ወሙታን የሚያሰኘው። ያ የመጀመሪያ ነው፣ በመቆየው ባለንበት ጊዜ የሚሆን ነው። አሁን ሁሉም ቅዱሳንም በገነት ኃጥአንም በሲኦል ስለሆኑ መንግስተ ሰማያት የገባች እመቤታችን ብቻ ናት፣ ሌላ የለም። እሷ ተነስታለች፣ ታድርጋለች። ከትንሣኤ በኋላ የሚወረስ ጸጋ ስለሆነ ነው። እኛ ግን ትንሣኤ ሙታን ትንሣኤ ዘጉባኤን ስለምንጠብቅ ሁሉም ያዎች አፈሩን ለብሰን እንጠብቃለን ጊዜያችንን። አሁን በተለይ በመጨረሻ ከነገሩን ጋር ተያይዞ አሁን የእመቤታችን ዕረፍት ራሱ ማለት የነበረበት ብዙ ስለነበረ ከመቃብር ህልፈት፣ መቃብር፣ ትንሣኤ እነ ኤልያስ እንኳን ሳይቀር ይህንን ሂደት ማለፍ ስለሚኖርባቸው አምላካችን በሰወራቸው ሁሉ መጥተው ይህን ደረጃ እንደሚያልፉ ተምረናል። አሁን ዕለቲቱ እያጠረችበት እንደ ኖህ ጊዜ ነው የሚሆነው ስለተባለ ከዛ አንፃር በአጸደ ሥጋ ያለው የመጀመሪያው ሞት ሳይቀምሱ ግን የጌታ መምጫ በሚሆንበት ጊዜ ያሉ ሰዎች ይስታያሉ። ጌታ ሲመጣ እኮ ሰው የለም፣ በዓለም ሰው የለም። እንዲያውም የቁጥር መጽሐፍ እንደሚያስረዱት 20 ዓመታት ዓለም ባዶ ነው የሚል 20 ዓመታት። ከነዚህ የመጀመሪያው ክፍል ዝናብና ነፋስ ዓለሙን በሙሉ ከዳር እስከ ዳር መልኩን የሚለውጠው ዛፉን እየነቀለ ተራራውን እየፈነቀለ ጎድጓዳውን እየሞላ ከዳር እስከ ዳር አንድ የተዳመጠ ሜዳ ያደርገዋል። ከዚህ በኋላ ባህር የለም፣ ጎድጓዳ መሬት የለም፣ ተራራ የለም እና በመጨረሻው ጊዜ ወታስተናፍስ ምድር 7 መዋዕለ ይላል። ለ7 ቀን አየርም የለ ምንም የለ፣ ጸጥ ረጭ ያለ ነው። ከዚህ በኋላ ነው የጌታ መምጣት እንጂ በዓለም ሰው እያለ አይደለም ጌታ የሚመጣው። አሁን ጌታ መጣ የሚባለው ለቅጣቱ የሚመጣውን ነው፣ በቅጣት የሚፈጽመው ነው። የሥራ መጣጥ ነው፣ የግብር ነው። አሁንም እኮ እየመጣ ነው። አሁን ቅድም በጠቀስ ነው በዚህ በኢንዶኔሽያ ማዕበል አልመጣም ማለት እንችላለን እንዴ? 200,000 በላይ
የሆነ ህዝብ እኮ ነው እንዳልነበረ የሆነ 12 አገሮች እኮ ነው የነካካ ከእስያ እስከ አፍሪካ ዮሐንስ ራእይ ከበጉ ጋር 1000 ዓመት ይነግሳል የተባለው ይሄ 1000 ዓመት ታዲያ ምን ነው? 1000 ዓመት የሚለው ከዚህ 2000 ዓመት አንዱ ሺህ ክርስትና ቢያንስም ቢበዛም ቀጥ ብሎ ይሰበክ የነበረበት ጊዜ ነው። ከዛ ወዲህ ግን ክርስትና የለም። የክርስትና ሃይማኖት ዝብርቅርቅ ባለ መልኩ ነው ያለ። ያችን 1000 ዓመት የምትባለው የነበረች ከዛ ወዲህማ ሰይጣን ከስራት የተፈታበት ነው። ተከራውኗል አልቋል እኮ እና በተለይ ሉተር እና ሉተራውያን እስከተነሱበት እስከ 1500 ዓመተ ምህረት ያለው ነው እንጂ ትንሽ ነው ህይወት ያለው ነገር ያለ። ከዛ ወዲህማ ጭራሽ እኮ ምንም ዋጋ የለውም። ሃይማኖቱ እያደር እንዳልነበረ እየሆነ የሄደበት ጊዜ ነው። አሁን በተለይ ይሄ 30 ዓመት እኮ የኛ ህይወት እኮ አይደለም በእውነት። ባቢሎን ኃጢአተኛ ኃጢአት በዝቶ ነው ወይ? ከኛ ጽድቅ የነሱ ጽድቅ በዝቶ ነው ወይ? እንደዚህ ብሎ እግዚአብሔር የጠየቀውን ሳስብ አሁን ኢትዮጵያን ስመለከት ሲናገር እኮ በእርግጥ እስራኤል ቢበዛ ቢያንስ ኃጢአተኞች ነበሩ፣ ከሃዲዎች አልነበሩም። እኛ እኮ ከሃዲያን ጭምር እኮ ነው። የኛ ችግራችን እኮ ነው። አሁን ኃጢአት እኮ ለሚያስቸግረን እኛ ነው፣ ክህደቱ ነው ያስቸግረን። በየተሰለፍንበት የነበረውን ስርዓት ነው የምናፈርሰው፣ እግዚአብሔርን ነው የምንክድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ስብሰባችንን በሰላም ስላስፈጸምከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ እንድትሰውረን ሀገራችን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን ነው። አወልኪ እናያመከ ባልከው ቃል ኪዳን መሰረት እናትህን ለእኛ ያደራ እናት እኛን ለእናትህ ያደራ ልጆች አድርገህ ሰጥተሃልና ይህን ቃል ኪዳን እንድታጸናልን በቅድስት ድንግል እናትህ አማላጅነት ኃጢአታችንን ይቅር እንድትለን ጸሎታችንን እንድትቀበለን እኛንም ሀገራችንንም ከጥፋት እንድታድንልን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት፣ ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ደስ ያለሽ ጸጋን የተመላሽ እመቤቴ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ሰላም ለኪ እንዘንሰግድ ለኪ ማርያም ምን እናስተውቋል አማሬና አዊ ተማህፀን ነቢት ይንታና ምት የጭነው ይመምረና ይሁን ወለ ሰበተ ጉዞተና ማርያም ድንግል ወላዲተ አምላክ ነው ሲልኝ ታሰነ ሲሆነከና ሰበረ ሃማላ አመቱ ነው ይሰጥሩኝ ሁሉ ሁሉ ይደረጋል ወሳይሉን ለተለተለ ለሰለሙ ወራይለ መላእክቱ ወበረሙ እንደያሉ
ونسأكم الحجرا ونبتهم ونكبر 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 وفنهم ولاقوم ونمولا وفوقوا لثلاث ونذكر فإذا ذكروا لا بين لا برهم ونزل وسقنا نمسوحات لا مهل ونصب لا نمنا نمال وعلى من ذكر الجل ولرثهم نقم من ثالثا مهلد ونسو سعيا نقفل يسرع جفن እመቤታችን ቅድስት ድንግል ማርያም ሆይ ዘወትር ስለ ኃጥአን ሁሉ በምታቀርቢው በአማላጅነትሽ እኛንም ሀገራችንንም እንድታስቢልን መሐሌ ተወልደ ተዘከር ኪዳኔ ብለሽ በምታቀርቢው በአማላጅነትሽ እንድትጸልይልን እንድትማልጅልን በልጅሽ በሞቱ በሕማሙ በመስቀሉ ተማጽነን እንለምንሻለን እንዋልልሻለን። ቸር እግዚአብሔር አምላካችን ሆይ የእናት ልመና ጌታ ያስመልስን አንገት ያስቀልስን ነውና በእናትህ አማላጅነት ኃጢአታችንን ይቅርታ ጸሎታችንን ተቀበለን እኛንም ሀገራችንን ከጥፋት እንታድንልን እንለምንሃለን እንዋልልሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ወይትቀደስ ፈቃድህ በሰማይ እንደሆነ እለት ምግባችንን ዛሬ ስጠን በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምን አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ጸጋን የተሞላሽ ደስ ያለሽ እመቤቴ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ወምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ቄሱ መነኩሴው አቃቢ ሙሴው ተባብሮ ብቻ እግዚአብሔርን መበደል ከእግዚአብሔር ጋር መታገል ብቻ ነው የተያዘው። አንዳንድ ጊዜ በሰልፍ መብራት ያበሩለታል። መንገድ እንዳይጠፋው ለማሳየት እንደሆነ አላውቅም። ፍቅር ያው ጭብጨባ ነው፣ ዘፈን ነው፣ ሌላ ነገር የለም። አንዱ ከአንዱ ተያርቆ እንኳን እንዳይጠበቅ አድሎና መገለል አሉት። ጥንቃቄ መባሉ ቀርቶ አድሎና መገለል አሉት። አስፈላጊ አይደለም። ጉንፋን የያዘው ሰው አፍንጫውን በእጁ የጠረገ እንደሆነ የራስ እንዳይጨበጥ ይላሉ። እንደዚያ ብለው የሚናገሩ ሐኪሞች ለእርስ ጊዜ ግን ማንን እንዳይሸሸው ይላሉ። ሌሎች በሽታዎች ሰው ሲታመም ሕማም ሲሰማው ነው ወደ ሐኪም ሄዶ የሚመረመር አለብህም የለብህም ቢባልም፣ ይህን ግን ሁሉም ሄዶ መመርመር አለበት በሚል ቋንቋ እንደ ክትባት አድርገው አሰራጩበት። ይህ የሚያሳዝን ነው በእውነት። ክትባት ነው እንጂ እኔ የምለው ምርመራ አይደለም። በዚያ ውስጥ ያለው ዕቃ ስንት ነው በጥንቃቄ ያለው? የትኛው ሰራተኛ ነፍስ ይህን ያህል ጥንቁቅ የሆነው? በ85 ዓመተ ምህረት መጨረሻ ላይ ለ86 መግቢያ ዋዜማ ለሶስተኛ ጊዜ ኦፕራሽን ለመሆን ቀርቤ ነበር እና ሐኪሙ ላስታማሚው በ12 ሰዓት የሚሰጥ መርፌ አዞታል። በ2 ሰዓት ተኩል ለኦፕራሽን መቀርብ ነው። ሰራተኛው ረሳ ይህን ነገር እና ከ2 ሰዓት በኋላ መጥቶ ወጋኝ። ቢተውም ጥሩ። ሐኪሙ በ2 ሰዓት ተኩል መጣ። ወደ ኦፕራሽን ክፍል ሄድኩኝ እና ያ እንግዲህ እሱ ያ መድኃኒት ከተላለፈ በኋላ ምን ያህል ደቂቃ እንደሚሰራ ትምህርት አለው። በትምህርቱ መሰረት ነው ማዘዙን እንጂ መፈጸሙን አልተቆጣጠረም። ያንን የመጨረሻውን ለማድረግ መልኬ እዚህ ላይ ሲያሰርፈው ግን ይህን አነቀኝ እንደ ገመድ። ሌላ ጊዜ ማደንዘጃው ቀስ በቀስ ነው
የሚያደነዝኝ እንደዚህ አይደል። ያን ዕለት ግን እንደ ገመድ አንገቴን አነቀኝ በቃ። እና ከዚህ ከአንገቴ በላይ ያለው ሰውነቴ በድን ነው፣ አይሰማም። ከአንገቴ በታች ያለው ደግሞ ሰውነቴ ይንፈራፈራል በጠረጴዛ ላይ። ደንግጦ እንደገና ወዲያውኑ በቅጽበት መመለሻ መርፌ ወጋኝ። ከዛ ቀስ በቀስ ያ እየቀነሰ ሄዶ እስከ 6 ሰዓት ተኩል ድረስ ሐኪሙ አጠገቤ ቆሞ ነበር። በ6 ሰዓት ተኩል ሻይ አዘዘና አምጥቶ ሰጠኝ። ያንን ሻይ ስጎነጭ ደም አስታወቀኝ። ከዚያ በኋላ እንደገና ትንፋሽ አገኘሁ እና ኦፕራሲዮኑን ለ3 ወር አስተላለፈ፣ ለ4 ወር አስተላለፈ። ይሄ ታዲያ ከሰራተኛው ሴት ጭምር የመጣ ነው። ዛሬ ሰልጥኗል ይባላል እንጂ ሙሉ ተማሪ እንኳን በሌለበት በአሁኑ ጊዜ የትም ቦታ የኤድስ ምርመራ አለ ተብሎ መታችሁ ተመርመሩ የሚባልበት ምክንያት ምንድን ነው? የሚመጣ በግንኙነት ነው፣ በሴትና በወንድ ግንኙነት ነው ብለዋል። ይህ ከሆነ ያልተገናኙ ሰዎች የሚመረመሩበት ምን ምክንያት አለ? ከዚህ ነፃ የሆኑ ሰዎች የሚመረመሩበት ምን ምክንያት አለ? እንደው ዝም ብሎ በነፋስ የሚረጭ ነው ካሉ አንድ ነገር ነው። ያም ደግሞ ህማም ሲሰማው ይመረመር። ግን ሰው እንዳይድን ሰይጣን የመጣው ትምህርት ነው ይሄ። በእውነቱ ተመሳሳይ ነገር ነው። ይህ ሁኔታ ታዲያ ከሃይማኖት በመራቃችን የመጣ ነው። ሃይማኖት ቢኖር ኖሮ በእውነት እኔ በሽተኞች ሁሉ ስጋውን ደሙን በመቀበል ይድኑ ነበር ብዬ ሙሉ በሙሉ አምናለሁ። ያለ መጠራጠር ይድኑ ነበር። ምንም የሚጠፋ ሰው አልነበረም። ግን የለም፣ ቁርባን የለም፣ ጥምቀት የለም። ታዲያ ጳጳሳቶቻችን እንደነ ቅዱስ ጴጥሮስ እምነት ቢኖራቸው ኖሮ በሉ ተሰብሰቡ ብለው አይጸልዩልንም? ምህላ ይዙም? አቅሙ ያልቻለ ቤቱ ቢቀር አቅሙ የቻለ ቀርቦ አይናዘዝም? እግዚአብሔር ምሕረቱን ይከለክላል? አይከለክልም። የታቱ ነው የሚቸገረው። የቀልድ የፖለቲካ ሃይማኖት ሆኖ የሃይማኖት መሪዎች የሃይማኖት አባቶች የተባለ ይወራል። የሃይማኖት አባት 2 የለም፣ እንኳን 3 4 2 የለም፣ አንድ ብቻ ነው ያለ። ከምን ታዘዝ በመንፈስነ ለመንፈሳዊ አባታችን እንድንታዘዝ ተብሎ የታዘዘው ሐዋርያት ጌታን ጸሎት አስተምረን ሲሉት አቡነ ዘበሰማያት በሰማይ ያለ አባታችን በሉ ነው ያለ። አባቶቻችን የሚል ቃል አላስተማረም። ኋላም በምድር ላይ አባት የምትሉት ነገር አይኖራችሁ፣ አባታችሁ አንድ ክርስቶስ ነው ያለ እና በአንድ ሃይማኖት አንድ አባት እንጂ 2-3 አባት የለም። አሁን ግን የፖለቲካ ሃይማኖት ስለሆነ የተፈለሰፈ ነውና የሃይማኖት አባቶች የተባለ ይነገራል። ያውም በክርስቶስ ከክርስቶስ እምነት ውጭ የሆነው ይሁን የራሱ ነው። በክርስቶስ ያሉ ክርስቲያኖች 3-4 ሃይማኖት ይዘው መቅረባቸው አሳፋሪ ነው። ይህን ተስፋ ያሳጣል። ሁሉም ደግሞ በዓለሙ ቋንቋ አንድ ድምፅ ናቸው። በዓለሙ ቋንቋ በክርስቶስ ይለያዩ እንጂ በዓለሙ ቋንቋ በፖለቲካው አንድ ናቸው። ሁሉም አያገባቸው ገብተው የግብርና ሚኒስቴር ሰራተኞች ይሆናሉ። አያገባቸው ገብተው የኢንዱስትሪ ሚኒስቴር ሰራተኞች ይሆናሉ። አያገባቸው ገብተው የውጭ ጉዳይ ሚኒስቴር ሰራተኞች ይሆናሉ።
አያገባቸው ገብተው የጦር ሚኒስቴር ሰራተኞች ይሆናሉ። የጾታ ክፍለ አስተባባሪዎች ይሆናሉ። ይሄ ያልተላኩበት ነው። ይሄ ታዲያ አገሪቱን ጎዳ በሁሉ ነገር። ቅድም የጠቀስኩት ያ ማዕበል እስከ ሶማሊያ ድረስ ደርሷል ተብሏል። ማዕበሉ ነው እዚያ የቆመው እንጂ ጥፋቱ ኢትዮጵያንም ስለነካ ሐረር በሙሉ አዝመራው እንደሌለን የሆነ በብርድ አዝመራው ብቻ አይደለም፣ ቅጠላ ቅጠል ሳይቀር አራዊት ባሉበት ነው የቀሩ። የቅጣት ተርፏቸው ሰው ያመጣው ጣጣ ለእነሱ ይተርፋል። እና ይህ ሁሉ አገሪቱ ከሃይማኖት በመለየቷ ነው ችግራችን ከጊዜ ወደ ጊዜ እየጨመረ ሄደ። በዚያ ላይ ትዕቢታችን ፈጣሪ አንፈልግም ያልን ነው መስሎ የሚታየው። የፈጣሪ እርዳታ አንፈልገውም በሚለው ሰልፍ ውስጥ ነው የምንታየው። ሁሉን በእኛ እውቀት፣ በእኛ ጉልበት፣ በእኛ ጥበብ እናደርገዋለን ብቻ እና ሰውን ፈጥራለን እስከባል ድረስ የሚናገሩ ሰዎች እኔ በራዲዮ በቴሌቪዥን ሰምቻለሁ። እንዲህ አይነት ዜጋ መፍጠር አለብን ብለው የሚናገሩ ታዲያ ሁሉ እጅግ በጣም የሚያሳፍር የሚያስደነግጥ ነው ለኢትዮጵያውያን። ጉዳቱ ግን ወደ ዓለም በመሄዳችን መጠን እየተካፈልን ነው። ይህን ስናየው እዚያ ተባለው ዘመን መድረስ የሚቻል አይመስልም። ሆኖም ምናልባት እሱ የሰውን መንፈስ ለመመለስም ለመለወጥም ያህል ያለው ስለሆነ እንዲህ ወደ ንስሐ የሚመለስ ፍጥረት ይፈጥር እንደሆነ አላውቅም። በዚህ አልገባም። እሱ ያውቃል። እሱ በቸርነቱ ይቅርታው እንዲያደርግልን ፈቃዱ ይሆንልን። ዳግም የመዝነ ስርዓት ይከኝል ያለ ወንተን እንደገና ደግሞ የሰው ልጅ በስጋው ከነፍሱ ከተለየች በኋላ ቅድመ እግዚአብሔር ቀርቦ የሚፈረድ ፍርድ እንዳለ ተምረናል። እና ሁለት ፍርድ ነው ያለው ማለት እንችላለን ወይስ እንዴት? ሰው ከሞተ በኋላ አሁን ቅዱስ ያዕቆብ ዘስሩግ እግዚአብሔር በቆምኩኝ ጊዜ ከሞተ በኋላ እንደገና ደግሞ በጸሎት ሃይማኖት ጌታ ሲመጣ የሚፈረድ ፍርድ እንዳለ እንዛለን። በምን ሐዋን ሙታን እኮ ስጋን ይተር የሚመለከተው ሙታን ነፍስን ሐዋን ነፍስን ነው። ያማ ዳግም የመጽወስዋት ይኮንን ሐዋን ሙታንማ የስጋ አይደለም። የስጋ አልቋል። የነፍስ ሞት ነው። የነፍስ ህይወት የነፍስ ሞት ነው። ለሕያዋን ጻድቃን ሊፈርድላቸው፣ በሙታን በኃጥአን ሊፈርድባቸው ይመጣል። አዎ በዕለተ ሞት ያለውን በዕለተ ሞት አንደኛ ነፍስ ከስጋ መለየት አለ። ነፍስ ከስጋ ከተለየች በኋላ በሚጠብቋት መላእክት እንዲሁም በሞቷ ጊዜ የሚላኩ መላእክት አሉ። መላእክተ ብርሃን ስለ ክብሯ፣ መላእክተ ጽልመት ስለ ፍርዷ ይላካሉ። አዲሶችም አንድ ሰው አንድ እንግዳ ወደ አንድ ሀገር በሚገባበት ጊዜ ተቀባዮች አሉት አይደለም? እንደዚያ አሉት እና በእነዚህ ታጅባ ነው ወደ ጌታ ፊት የምትቀርበው። እነዚያ ሲጠብቁ የኖሩት መላእክት ካስጠበቅከን ጊዜ ጀምሮ ይላሉ ያዩትን የሰሙትን በመጽሐፈ ሕይወት ወይም በመጽሐፈ ፍዳ የተመዘገበውን ዘርዝረው መስክረው የሚገባት ከሆነች እስ እያለ ዛቲ ነፍስ ይችን ነፍስ ዋጋዋን ስጣት ብለው
ግን አንተ ባወክ ይላሉ። ኮንና ዛቲ ነፍስ ፍርዷን ስጣት አንተ ባወክ ብለው እነሱ ይጨርሳሉ። በዚህ ጊዜ ነው እንግዲህ ቦታ የሚወሰነው። ይህችን ሰው ይህችን ነፍስ ይላል ስለ በጎች ሲናገር፣ ኋላ ነፍሷን ከስጋዋ አዋህጄ ፍጹም መንግስተ ሰማያትን እስካወርሳት ድረስ የምትጎበኛቸው ሀገሮች አሉ። ገሃነመ እሳትን መንግስተ ሰማያትን ሶስት ቀን ትጎበኛለች። በገነት አምሯት ይላል። ይህችን ነፍስ ኋላ ፍጹም ፍርድ ፈርጄ እንደሷ ካሉ ጋራ ወደ ገሃነም እስክትወርድ ድረስ በሲኦል ትቆይ ብሎ አሁን ለጻድቃንም ለኃጥአንም የመቆያ ቦታዎች ናቸው ያሉ እስከ ዕለተ ምጽአት። ምክንያቱም ስጋ አልተነሳም፣ ስጋ በመቃብር ነው ያለ። የመጨረሻው ፍርድ ሁለቱም አንድ ሆነው ነው የሚቀበሉት ነፍስና ስጋ እንጂ በተለያየ አይደለም። ይሄ ፍርድ እንግዲህ በዕለተ ምጽአት እሱ በሚመጣበት ጊዜ ቅዱስ ጳውሎስ በተሰሎንቄ መልእክቱ እንደጠቀሰው ያን ጊዜ ሁሉም በቅዱስ ሚካኤል ቀስቃሽነት ይቀሰቀሳሉ። ስራቸው እየመራቸው በየስፍራው በቀኝ በግራ ያቆማቸዋል። በማቴዎስ ወንጌል እንደተጻፈውም ባለቤቱ ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል ብሎ የሚፈርድላቸውን እናንተ አባቴ ዓለም ሳይፈጠር ወዳዘጋጀላችሁ ክብር ግቡ ይላቸዋል። እነዚያንም ይህን አላደረጋችሁምና የተረገማችሁ ስለሆናችሁ ለሰይጣንና ለመልእክተኞቹ ነው የሚል። ለእናንተ አይደለም የሚለው፣ ለሰይጣንና ለመልእክተኞቹ ለተዘጋጀው ወደ ዘላለም እሳት ሂዱ ብሎ ይፈርዳል። ለሰው ገሃነም አልተዘጋጀም። ሰው በፈቃዱ ነው ወደ ገሃነም የሚሄድ እንጂ ገሃነም ተዘጋጀው ለመጀመሪያው አመፀኛ ለዲያብሎስ ነው። ግን እሱን የሚያገለግሉ ሁሉ ይገቡበታል እና ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ ዘላለም እሳት ይሄዳሉ ይላል። ይሄ ነው እንግዲህ ኮነን ሕያዋን ወሙታን የሚያሰኘው። ያ የመጀመሪያ ነው፣ በመቆያው ባለንበት ጊዜ የሚሆን ነው። አሁን ሁሉም ቅዱሳንም በገነት ኃጥአንም በሲኦል ስለሆኑ መንግስተ ሰማያት የገባች እመቤታችን ብቻ ናት፣ ሌላ የለም። እሷ ተነስታለች፣ ታድርጋለች። ከትንሣኤ በኋላ የሚወረስ ጸጋ ስለሆነ ነው። እኛ ግን ትንሣኤ ሙታን ትንሣኤ ዘጉባኤን ስለምንጠብቅ ሁሉም ያዎች አፈሩን ለብሰን እንጠብቃለን ጊዜያችንን። አሁን በተለይ በመጨረሻ ከነገሩን ጋር ተያይዞ አሁን የእመቤታችን ረፍት ራሱ ማለት የነበረበት ሁሉ ነበር። ከመቃብር ህልፈት፣ መቃብር፣ ትንሣኤ እነ ኤልያስ እንኳን ሳይቀር ይህንን ሂደት ማለፍ ስለሚኖርባቸው አምላካችን በተሰወራቸው ሁሉ መጥተው ይህን ደረጃ እንደሚያልፉ ተምረናል። አሁን እለቲቱ እያጠረች በእንደኖህ ጊዜ ነው የሚሆነው ስለተባለ ከዛ አንፃር በአጸደ ስጋ ነው የመጀመሪያው ሞት ሳይቀምሱ ግን የጌታ መምጫ በሚሆንበት ጊዜ ያሉ ሰዎች ታዲያ ጌታ ሲመጣ እኮ ሰው የለም፣ በዓለም ሰው የለም። እንዲያውም የቁጥር መጽሐፍ እንደሚያስረዱት 20 ዓመታት ዓለም ባዶ ነው የሚል 20 ዓመታት። ከነዚህ የመጀመሪያው ክፍል ዝናብና ነፋስ ዓለሙን በሙሉ ከዳር እስከ ዳር መልኩን የሚለውጠው ዛፉን እየነቀለ ተራራውን እየፈነቀለ
ጎድጓዳውን እየሞላ ከዳር እስከ ዳር አንድ የተዳመጠ ሜዳ ያደርገዋል። ከዚህ በኋላ ባህር የለም፣ ጎድጓዳ መሬት የለም፣ ተራራ የለም እና በመጨረሻው ጊዜ ወታስተናፍስ ምድር 7 መዋዕለ ይላል። ለ7 ቀን አየርም የለ ምንም የለ፣ ጸጥ ረጭ ያለ ነው። ከዚህ በኋላ ነው የጌታ መምጣት እንጂ በዓለም ሰው እያለ አይደለም ጌታ የሚመጣው። አሁን ጌታ መጣ የሚባለው ለቅጣቱ የሚመጣውን ነው፣ በቅጣት የሚፈጽመው የሥራ መጣጥ ነው፣ የግብር ነው። አሁንም እኮ እየመጣ ነው። አሁን ቅድም በጠቀስ ነው በዚህ በኢንዶኔሽያ ማዕበል አልመጣም ማለት እንችላለን እንዴ? 200,000 በላይ የሆነ ህዝብ እኮ ነው እንዳልነበረ የሆነ 12 አገሮች እኮ ነው የነካካ ከእስያ እስከ አፍሪካ። ከበዱ ጋራ 1000 ዓመት ይነግሳል የተባለው ይሄ 1000 ዓመት ታዲያ ምን ነው? 1000 ዓመት የሚለው ከዚህ 2000 ዓመት 1000 ክርስትና ቢያንስም ቢበዛም ቀጥ ብሎ ይሰበክ የነበረበት ጊዜ ነው። ከዚያ ወዲህ ግን ክርስትና የለም። የክርስትና ሃይማኖት ዝብርቅርቅ ባለ መልኩ ነው ያለ። ያቺ ናት 1000 ዓመት የምትባለው የነበረች። ከዚያ ወዲህማ ሰይጣን ከስራት የተፈታበት ነው። ተከናውኗል፣ አልቋል እኮ እና በተለይ ሉተር እና ሉተራውያን እስከተነሱበት እስከ 1500 ዓመተ ምህረት ያለውን እንጂ ትንሽ ነው ህይወት ያለው ነገር ያለ። ከዚያ ወዲህማ ጭራሽ እኮ ምንም ዋጋ የለውም። ሃይማኖቱ እያደር እንዳልነበረ እየሆነ የሄደበት ጊዜ ነው። አሁን በተለይ ይሄ 30 ዓመት እኮ የኛ ህይወት እኮ አይደለም በእውነት። ባቢሎን ኃጢአት በዝቶ ነው ወይ? ከኛ ጥቅስ የነሱ ጽድቅ በዝቶ ነው ወይ? እንደዚህ ብሎ እግዚአብሔር የጠየቀውን ሳስብ አሁን ኢትዮጵያ ነው ስመለከት ነገር እኮ በእርግጥ እስራኤል ቢበዛ ቢያንስ ኃጢአተኞች ነበሩ፣ ከሃዲዎች አልነበሩም። እኛ እኮ ከሃዲያን ጭምር እኮ ነን። የኛ ችግራችን እኮ ነው። አሁን ኃጢአት እኮ ለሚያስቸግረን እኛ ነው፣ ክህደቱ ነው ያስቸግረን። በየተሰለፍንበት የነበረውን ስርዓት ነው የምናፈርሰው፣ እግዚአብሔርን ነው የምንክድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ስብሰባችንን በሰላም ስላስፈጸምከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድታድገን፣ እንድትጠብቀን ከመከራ ሥጋ ከመከራ እንድትሰውረን ሀገራችን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያናችን ክርስቲያን ሕዝብህን በቸርነት እንድታስብልን ነው። አወልኪ እናያመከ ባልከው ቃል ኪዳን መሰረት እናትህን ለእኛ ያደራ እናት እኛን ለእናትህ ያደራ ልጆች አድርገህ ሰጥተሃልና ይህን ቃል ኪዳን እንድታጸናልን በቅድስት ድንግል እናትህ አማላጅነት ኃጢአታችንን ይቅር እንድትለን ጸሎታችንን እንድትቀበለን እኛንም ሀገራችንንም ከጥፋት እንድታድንልን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ እንዲሆን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣
አቤቱ ወደ ፈተና አታግባን ከገቡ ሁሉ አድነን እንጂ መንግስት ያንተ ናት። ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ደስ ያለሽ ጸጋን የተሞላሽ እመቤቴ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ሰላም ለኪ እንዘንሰግድ ለኪ ማርያም ምን ናፈቋት አማቤን አዊ ተማህፀን ነቢት በእንታና ምት የጭነው ይመምረን አይሆን ድንግል ወለ ጸሎተ ጉባኤ ማርያም ድንግል ወለደች አምላክ ታዲያን ሲል ይንታሰን ሲሆነከም ዳን ስለሬ ማማላ አመቱ ነው ይሰጥርጹን ይሁን ነው ይደረግ وفاعلين تلتون اللي سلموا وقول حين من العدو ويرمون من النادين ونسلكم الحجران وذبتهم ويزمون ونسوبان وأقوم ونقدر لهم وفنهم ولأقوم ونمولا وفوقوا لثلاث وجزكر سيما زيرون لا بين لا برهم ونزل وصلانا سبحانه وهن ونصبحنا ونعلمان وعلام نذكر الجل ولرثهم لكم من سالفا مهلد له سعيا نبغن يسرع فنسل እመቤታችን ቅድስት ድንግል ማርያም ሆይ ወተል ስለ ኃጥአን ሁሉ በምታቀርቢው በአማላጅነትሽ እኛንም ሀገራችንንም እንድታስቢልን መሐሌ ተወልደ ተዘከር ኪዳኔ ብለሽ በምታቀርቢው በአማላጅነትሽ እንድትጸልይልን እንድትማልጅልን በልጅሽ በሞቱ በሕማሙ በመስቀሉ ተማጽነን እንለምንሻለን እንዋልልሻለን። ቸር እግዚአብሔር አምላካችን ሆይ የእናት ልመና ጌታ ያስመልስም አንገት ያስቀልስም ነውና በእናትህ አማላጅነት ኃጢአታችንን ይቅርነት ጸሎታችንን ተቀበለን እኛንም ሀገራችንን ከጥፋት እንታደግልን እንለምንሃለን እንማልድሃለን። ክብር ምስጋና ለአንተ ለቸር አባት ሆይ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነ የዕለት ምግባችንን ዛሬ ስጠን፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምን። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት። ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ጸጋን የተሞላሽ ደስ ያለሽ እመቤቴ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልክ ወምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ። ጌታ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመፍራት በመናገር የተፈጸመውን ሁሉ እግዚአብሔር ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ። የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሐልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን
ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን